በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። አሁን የምንገኘው በሰሙነ ሕማማት ነው። እንግዲህ ከእሑድ 6 ሰዓት ጀምሮ ሆሳዕናን አሳልፈን ሕማማቱን፣ መከራውን፣ ስቃዩን የምናስብበትን የሳምንቱን ዕለታት ሰኞ ብለን ማክሰኞንም አልፈን ረቡዕ ደርሰናል። ለመሆኑ በሕማማት ውስጥ ዕለተ ረቡዕ የሚታሰበው ታሪክ ምንድን ነው የሚለውን ይህ ገብረ መስቀል ሚዲያ ነው። በዚህ ሚዲያ ይህን ሀሳብ እንነጋገራለን። እግዚአብሔር አምላክ በያላችሁበት መልካም ስግደትና መልካም ምህላ መልካም ሱባኤ ይሆንልን ይሆንላችሁ እላለሁ። ረቡዕ ሕማማት 3ኛ ቀን ወይም በሌላ አቆጣጠር 3 ቀን ተኩል የዚህ ቀን ታሪክ አጠር ባለመልኩ በአራት መልኩ ይታያል። አጠር አድርገን እንመለከታለን። የመጀመሪያው ምክረ አይሁድ የተፈጸመበት ዕለት ነው። እንደሚታወቀው አይሁድ በሆሳዕና ከቤተ መቅደሱ ጠራርጎ ቢያስወጣቸው ከሰኞ ጀምሮ ማክሰኞንም ታሪክ ስንማማር በምን አስወጣህን? ለምን አስወጣህን? ለምን ማዕዳችን ገለበጥክ? ለምን ገበያችን ፈታህ? ምን ስልጣን አለህ? ይህን ስልጣን ማን ሰጠህ? እያሉ ያው እንግዲህ ትናንት ማክሰኞን የጥያቄ ቀን፣ የትምህርት ቀን፣ የመልስ ቀን ብለን ተማምረነዋል። ምክሩ እንግዲህ ከዚህ የመጣ ነው። አባቶቻችን ሊቃውንት እግዚአብሔር ዓለምን መፍጠር የጀመረው በዕለተ ሰንበት በእሑድ ነው። በእሑድ ጀምሮ በዓርብ ነው ስነ ፍጥረቱን ያጠናቀቀው። ቀዳሚትን ዕረፍት ቀን አድርጓል ማለት ነው። ለ600,000 እስራኤላውያን መና ሲያወርድ የነበረው ከእሑድ ጀምሮ እስከ ዓርብ ነው። እሑድ የመና መጀመሪያ ነው። ዓርብ ደግሞ የመና መካተቻ ነው። እንዲሁም ደግሞ መከራውን የጀመረው እሑድ ነው። ከ6 ሰዓት ጀምሮ መከራውን ያው ከኢየሩሳሌም ቤተ መቅደሱን ዙሮ ካጸዳ፣ ካነጻ፣ ካስተካከለ በኋላ ወደ መከራው ነው የገባው እና እንግዲህ እሑድ የጀመረው መከራ የሚጠናቀቀው ዓርብ ነው፣ የመካተቻ ቀን ማለት ነው። ስለዚህ ከእሑድ ከሰዓት ጀምሮ ያለውን ነው እየቆጠርን የመጣ ነው። ስንመጣ ረቡዕ ላይ ስንደርስ እንግዲህ እሑድ ከሰዓት በኋላም ሰኞም ማክሰኞም የተለያዩ ታሪኮች ይኑሩ እንጂ መነሻው ግን ምክረ አይሁድ ነው። በማን ስልጣን ያደርጋል? እርሱ ማን ነው? ከየት መጣ? በእኛ ላይ ማን ሾመው? እኛን ከኋላ መጥቶ እንዴት ያባረረናል? እንዴት ያስወጣናል? ምን እናድርገው? የእኛ እውቅና ለመምጣት እሱ ምን መሆን አለበት? እኛ በሕዝቡ ዘንድ ተወዳጅ ለመሆን እሱ ምን ማድረግ አለብን? የእኛ ተሰሚነት እንዲመጣ እሱ ምን መሆን አለበት? እያሉ እነዚህን 2 ቀን ተኩሎች ማለትም እሑድ ከሰዓት በኋላና ሰኞ ማክሰኞን ከተማከሩ በኋላ ዛሬ በዕለተ ረቡዕ አንደኛ በምን እንግደለው? መገደል አለበት፣ መሞት አለበት፣ መወገድ አለበት። የእኛ ልዕልና እንዲመጣ እሱ መዋረድ አለበት። የእኛ ሕይወት እንዲመጣ እሱ መሞት አለበት። የእኛ ኑሮ እንዲመጣ የእሱ አለመኖር መታወጅ አለበት ብለው በዛሬው ዕለት ወስነዋል። ከወሰኑ በኋላ በምን እንግደለው አሉ። እንግዲህ ሰው በዱላም ሊሞት ይችላል፣ በድንጋይም ሊሞት ይችላል፣ በመርዝም ሊሞት ይችላል፣ ወደ ገደል ተወርሮም ሊሞት ይችላል፣ ወደ ጉድጓድ ተጥሎም ሊሞት ይችላል፣ በእሳት ተቃጥሎም ሊሞት ይችላል፣ በገመድ ታንቆም ሊሞት ይችላል፣ በድንጋይ ተወግሮ ሊሞት ይችላል፣ በሰይፍ ተቆርጦ ሊሞት ይችላል፣ በጩቤ ተወግቶ ሊሞት ይችላል፣ በጅራፍ ተገርፎ ሊሞት ይችላል። በአጭሩ ግን ብዙ ማለት ይቻላል። ነገር ግን ከዚህ ሁሉ በምን እንግደለው የሚለውን ተነጋገሩ። በመስቀል ላይ ሰቅለን እንግደለው፣ ለምን? ወንጀለኛ ነውና።
በብሉይ ኪዳን በመስቀል የሚሰቀል ወንጀለኛ ስለነበረ ፍጹም ወንጀል የሆነ የፈጸመ በመስቀል ላይ ተሰቅሎ ይሞት ነበርና በመስቀል ላይ እንግደለው፣ በመስቀል ላይ እናሰቃየው፣ በመስቀል ላይ መከራ እናሳየው ብለው የወሰኑባት ዕለት ዛሬ ረቡዕ ናት ማለት ነው። አንዴ ነው። ሁለተኛው የት ቦታ እንግደለው ነው። ከተማ እንዳንገድለው ከተማችን ያቆሽሻል ነው። በመንደራችን እንዳንገድለው መንደራችን ይታወካል ነው። እነሆ በየት እንግደለው ብለው የመከሩበት ዕለትና ቀራንዮ ተራራ ከከተማ ወጣ አድርገው አስቀድሞ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ትንቢቱ ይፈጸም ዘንድ የእነሱ ምክር ይመከርና እነሱ ምክንያት ይሁኑ እንጂ እግዚአብሔር ከዓለም አስቀድሞ ንጉሥ ነው። አንድም እግዚአብሔር ከዓለም በፊት ንጉሥ ነው፣ በማእከለ ዓለምም ንጉሥ ነው። ዓለምን ለማዳን ከከተማ ወጣ ብሎ በቀራንዮ ይሰቀላል ብሎ ዳዊት ተናግሮ ነበርና ትንቢተ ነቢያትን ሊፈጽም የመጣ አምላክ በእሱ ላይ ሲመክሩ ምን አሉ? ቀራንዮ ላይ ከከተማ አውጥተው እንዲሰቅሉት ተመካከሩ። አዎ አንደኛ እንግደለው ነው። ሁለተኛ የት እንስቀለው ነው። ሶስተኛው ደግሞ መቼ እንግደለው ነው። በዓላችን እንዳይታወክ፣ አዎ ሰላማችን እንዳይጠፋ፣ ይልቁንም ደግሞ አንድነታችን እንዳይፈርስ በመቼው ቀን እንግደለው፣ መቼ እንግደለው የሚለውን ቀን ቆጠሩ። ቀናት የእግዚአብሔር ናቸው፣ ዕለታት የእግዚአብሔር ናቸው፣ አውራህ የእግዚአብሔር ናቸው፣ ዓመታት የእግዚአብሔር ናቸው፣ አዝማናት የእግዚአብሔር ናቸው። ነገር ግን በእግዚአብሔር ቀን፣ በእግዚአብሔር ወር፣ በእግዚአብሔር ዓመታት እነሱ ፈራጅና ወሳኝ ሆነው መቼ ቀን እንግደለው አሉ። እሱ የሚወለድበትን፣ እሱ የሚጠመቅበትን፣ እሱ የሚሰቀልበትን፣ እሱ የሚሞትበትን፣ እሱ የሚነሳበትን ያውቃል፣ የሚያደርግበትን ያውቃል። ነገር ግን ለምክንያት ሆኑና መቼ ቀን እንስቀለው ብለው መጋቢት 27 ቀን በዓርብ ቀን ቀኗንም ወስነው ዓርብ እንደገና ቁጥሩንም ወስነው 27 በዚህ ቀን እንስቀለው ብለው እነሆ በሦስተኛ ደረጃ ተመካከሩ ማለት ነው። በአራተኛ ደረጃ ዮሐንስ ወንጌላዊ እና ኢየሱስ መልካቸው ይመሳሰላሉ። ኢየሱስን ያዝን ብለን ዮሐንስን ብንይዘውና ቢያመልጠን መልኩን እና ማንነቱን የሚያውቅ አንድ ክፍል ማን ያሳየናል ብለው ደግሞ እንደገና በአራተኛ ደረጃ ሌላ ነገር አመጡ። ማን ያሳየን? ምናልባት የምንይዘው በጨለማ ነው። በቀን ከያዝነው አገር ይታወቃል፣ ይረበሻል። በጨለማ ስንይዘው ደግሞ ጨለማ ያው ባህሪው ጨለማ ነውና ዮሐንስን ብንይዘውና እሱ ቢያመልጠንስ ምታተኛ ስለሆነ እዚህ ያለ ሲባል ሌላ ቦታ ነው፣ ሌላ ቦታ ሲባል እዚህ ነው። ስለዚህ ቢያመልጠንስ ብለው መነጋገር ጀመሩ። አሁንም ያው ትንቢት የተነገረበት ይሁዳ በ30 ብር እንደሚሸጥላቸው አንድም አሳልፎ እንደሚሰጣቸው ትንቢት ተነግሮበታል። በተለያዩ አስተምሮችም ደግሞ ያው እንግዲህ በዕለተ ዓርብም በዕለተ ሐሙስም ስለምንማማረው ወደ እሱ ታሪክ ውስጥ አንገባም። በአጭሩ ግን ለይሁዳ 30 ብር መዘኑለት። በ30 ብር የኢየሱስ ክርስቶስን ከዮሐንስ ለይቶ በዋለበት እየዋለ ባደረበት እያደረ የቃሉን ትምህርት የእጁን ታምራት እያየ ደቀ መዝሙሩ ሆኖ ቆይቶ ያውቀዋልና ለእሱ 30 ብር መዝነው አሳልፎ እንደሚሰጣቸው ተነጋገሩ። ይህን ከተነጋገሩ በኋላ የመጨረሻው እንግዲህ እንስቀለው እንግደለው ብለው ወሰኑ። መቼን ያዘው አሉ? የመጨረሻው ማለት ነው ሐሙስ ማታ ከምሽቱ 3 ሰዓት ላይ እንይዘዋለን ብለው ወሰኑ። አንደኛው እንግዲህ ነው። በዛሬው ቀን አይሁድ ጸሐፍት ፈሪሳውያን ጌታን በምን አይነት መልኩ በምን እንግደለው፣ የት እንግደለው፣ መቼ እንግደለው፣ ማን ያሳየናል፣ እንደገና ምን ሰዓትስ ደግሞ እንያዘው ብሎ በምሴተ ሐሙስ መጋቢት 26 ቀን ከምሽቱ 3 ሰዓት ጀምሮ እሱን ለመያዝ እንዲጓዙ ወስነው የጨረሱበት ቀን ነውና ይሄ ምክረ አይሁድ የተፈጸመበት ዕለት ዕለተ ረቡዕ ይባላል። አንዱ ይሄ ነው። ሁለተኛው ጾመ ድህነት ይባላል። የድህነት ጾም ማለት ነው። ምን ማለት ነው? ከላይ ያየናቸው በሙሉ በጌታ የተወሰኑበት ውሳኔዎች እኛን ለማዳን ብሎ የሚቀበላቸው ናቸውና ጾመ ድህነት እነሱ እሱን ለመግደል የተማከሩበት ቀን ይሁን እንጂ እሱ ደግሞ እኛን ለማዳን ይህን መከራ ሊቀበል ፈቃደኛ የሆነበት ቀን ነው። እነሱ እሱን ለማስወገድ፣ እሱን ለመግደል፣ እሱን ለማሰቃየት፣ እሱን ለማሳለፍ ይምከሩበት እንጂ እሱ ደግሞ ዓለሙን ለማዳን የመጣበት ፈቃዱ ስለሆነ ይችን እኛ ለአይሁድ ምክራቸው የተከናወነበት ያለቀበት የተጠናቀቀበት ቢሆን ለእኛ ደግሞ የመዳናችን ፍጹም
ውሳኔ የተወሰነበት ዕለት ነው ብለን ጾመ ድህነት ብለን ይችን ጾም ዓርብንና ዕረቡን ጾመ ድህነት የመዳን ቀናችን ዓርብ እንዲሞት በመስቀል ላይ ተሰቅሎ እንዲሞት ታውጆበት የተሰቀለበት ዕለት ስጋውን ቆርሶ ደሙን ያፈሰሰበት ዕለት ስለሆነ ጾመ ድህነት ናት እሷ። ዕረቡ ደግሞ ለዓርብ እንዲሰቀል የተወሰነባት ዕለት ያችው ግልባጭ ናትና ዕረቡ መጀመሪያ የተወሰነባት ዕለት ይሙት በቃ የተባለባት ቀን ስለሆነች የእኛ ጾመ ድህነት ናት። ስለዚህ ዕረቡ የተወሰነበት ዓርብ ደግሞ ውሳኔው የተጠናቀቀበት ስለሆኑ እነዚህ ሁለት ዕለታት እነሆ እናት በሁለት ጡቶቿ ልጆቿን እንደምታሳድግ እውነተኛው እናት መድኃኔዓለም በእነዚህ ሁለት ዕለታት በአንዱ ተወስኖበት በአንዱ ደግሞ ተጠናቆ ዓለም የዳነበት ቀን ነውና ዕረቡ ጾመ ድህነት ትባላለች ማለት ነው። ሦስተኛው ደግሞ የንስሐ ቀን ይባላል። ይህን እንግዲህ የሉቃስ ወንጌል ምዕራፍ 7 ከቁጥር 36 ጀምሮ የማቴዎስ ወንጌል ምዕራፍ 26 ቁጥር 6 የማርቆስ ወንጌል ምዕራፍ 14 ቁጥር 10 የዮሐንስ ወንጌል ምዕራፍ 12 ቁጥር 2 ጀምሮ የምናገኛት አንዲት ባለታሪክ ሴት አለች። ባለታሪክ ሴት ናት። ይህች ሴት እንግዲህ የቤተክርስቲያናችን አስተምሮ ትርጓሜ ወንጌል ማቴዎስ 26 ከ6 ጀምሮ ስትመለከቱ በጣም መልከ መልካም ናት። ቁመቷ ደምግባቷ ያማረች ሴት ናት። ከዕለታት በአንድ ቀን በቁመቷ ልክ መስታወት ነበራትና በመስታወቱ ፊቷን አየችው። ስትመለከተው መልኳ ምንም ቀረሽ የማትባል አለባበሷ፣ ላህይዋ፣ ደምግባቷ ያማረ የተዋበ መሆኑን አየችና እንዴ በዚህ መልክና በዚህ ውበት በዚህ ደምግባት ለምን ጊዜ ያልፋል? ለምንስ አልጠቀምበትም አለችና በመስታወቷ ላይ ያየችው ፊቷን ሳይሆን ዲያብሎስ መስታወቷ ላይ አርፎ ይህንን ነገር እንድትመለከት አደረጋትና ኃጢአት እንድትሰራ አስወሰናት። ተነሳችና ኃጢአትን ባጭሩ እስከ ጥግ ሰራችው። ይህ መዘርዘር አያስፈልግም። እስከ ጥግ የቀራት ኃጢአት የለም። ኃጢአት ተብሎ የቀራት የለም። ሁሉን ነገር አጠናቀቀችው። እንደገና ከዕለታት በአንድ ቀን በዚህ መስታወት ደግሞ አምራ ተውባ ሄዳ የቀረ ካለ ብላ ልታጠናቅቅ ስትል የትናንቱ ዲያብሎስ ተወግዶ መንፈስ ቅዱስ በመስታወቷ ፊት ለፊት መጣና ይህ ሁሉ እኮ ከንቱ ነው እንድትል አደረጋት። ይሄ ነው የንስሐ ቀን ያስባለው። እግዚአብሔር አምላክ በእውነት በዚህ አይነት መልኩ የምትተዳደሩ እንደገና ደግሞ ሰውን በመሸጥ ሰውን በመግደል በማስገደል በማጣላት በማሳደድ በቋንቋ በተራራ በስልጣን በሀብት እነሆ የምታሳድዱ ሰዎች በሳታችሁበት በኩል እግዚአብሔር አምላክ ወደ ንስሐ እንዲመልሳችሁ መልካም ፈቃዱ ይሁንልን። በመስታወት ነው የሳተችው፣ በመስታወት እግዚአብሔር መለሳት። አይታችኋል። አዳምና ሔዋን የሳቱት በበለስ በቅጠል ነው። መድኃኔ ዓለም እኛን ያደንን ደግሞ በእንጨት ላይ ተሰቅሎ ነው ማለት ነው። በእንጨት ላይ ተሰቅሎ ነው። ስለዚህ በመስታወት አየችና የሁሉ ከንቱ ነው፣ አፈር ነኝ፣ ወደ አፈርነት የመለሳለሁ አለችና አልወሲሶ በእዝና ኩሎ ዘለሃኮ ነገር አለ ድንግል ማርያም በቅዱስ ገብርኤል በኩል በጆሮዋ ጠጋ ብሎ ትጸንሲ ያላት አምላክ መልአኩ ቅዱስ ገብርኤልን በጆሮዋ ሄደና ኃጢአትን ይቅር የሚል የሚያስተሰሪ ሩቀ መዓቱ ወብዝኃ ምሕረት ጻድቅ ወመስተአግስ መዓቱ የራቀ ምሕረቱ የበዛ የታጋሽ አምላክ እስካሁን የታገሰሽ ይህን ሁሉ ኃጢአት እስከ ጥግ ስትሰሪው ዝም ብሎ ያየሽ ጸንሖ ለአሞሬዎን እስከ ይፈጸም ኃጢአቱን እስከሚፈጽም አሞሬዎንን እተዋለሁ እታደገዋለሁኝ ዝም እያየዋለሁ ያለ አምላክ ዝም ብሎ የተመለከተሽ አምላክ የቻለሽና የታገሰሽ አምላክ ይቅር ባይ ነው። ስለዚህ ሂጂና ጫማው ላይ ውደቂ ብሎ ነገራት። በዚህን ጊዜ ሁሉን ነገር አሽቀንጥራ ጥላ የዝሙት ልብሷን አስወግዳ በዝሙት ያገኘችውን 300 ብር ያዘችና ሽቶ ፍለጋ ሄደች። ታሪክ ስትሄድ መንፈስ ቅዱስ ቀስቅሷት ስምዖንን በ500 ዘመን ቀስቅሶ ግባና ሕፃኑን ታቀፈው ያለ መንፈስ ቅዱስ ሂጅና ከክርስቶስ ጫማ ስር ውደቂ ብሎ መንፈስ ቅዱስ ለበጎ ሥራ በንስሐ ሲጠራት ሰይጣን አመለጠችኝ አለና መንገድ ላይ ሽቶ ልትገዛ ስትሄድ ወይም ሽቱ ልትገዛ ስትሄድ እነሆ መንገድ ላይ አጠመደ። አሁን እንግዲህ የዛሬው ታሪክ የመጀመሪያው ምክረ አይሁድ፣ ሁለተኛው የድኅነት ጾም፣ ሦስተኛው የንስሐ፣ አራተኛው ደግሞ የመዓዛ ቀን የሽቶ ቀን ይባላል። ሦስተኛውና አራተኛው ተመሳሳይ ታሪክ ስለሆነ እዚህ ላይ አብረን ነው የምንወስደው። እንግዲህ
ንስሐ የተባለው በመስታወቱ አስታ ነበረ፣ በመስታወቱ አይታ እንድትመለስ ንስሐ ነው። እንግዲህ አሁን በንስሐ ወዴት ሄደች? ወደ ሽቶ ሄደች። ወደ መዓዛው ልተር ነው። እንግዲህ ስትሄድ ያ ትናንትና ያሳታ ሰይጣን የሚገርመው ነገር ትናንት አብረዋት ካደሩ፣ አብረዋት ከዋሉ፣ አብረዋት ዝሙት ከፈጸሙ ወንዶች ከአንዱ ጎልማሳ ወይም ጎረምሳ እንደ አንዱ ተመሰለና መንገድ ላይ ጠበቃት። ወገኖቼ ዛሬ ወደ ንስሐ ስንሄድ፣ ወደ ቤተ ክርስቲያን ስንሄድ፣ ወደ ይቅርታ ስንሄድ፣ ወደ ምጽዋት ስንሄድ፣ ወደ ጸሎት ስንሄድ፣ ወደ ቅዳሴ ስንሄድ፣ ወደ ወንጌል ጉባኤ ስንሄድ መንገድ ላይ የሚጠብቀን ምን ይሆን? እንመርምረው። የሚጠቅም ይሆን? የማይጠቅም ይሆን? ይቺ ሴት መንገድ ላይ ጠበቃት። አዎ አየችው፣ አያት፣ ዝም አለችው። እሱ ግን አናገራት። ወዴት ትሄጃለሽ? ማርያም አለና ጠራት። ሰይጣን ለካም ስማችን ያውቀዋል። እከሌ እያለ ለካም ስማችን ጠራል። ማርያም አለና ስሟን ጠራት። የሚገርመው ነገር ግን አሁን በንስሐ ስለተመለሰች አያችሁ፣ ፍጹም ንስሐ ራስን እንድንቆጣጠር ያደርጋል። በቤታችን ካለው አደገኛ አጥር ከሚለው የኤሌክትሪክ ሲስተም አጥርነት፣ በቤታችን በር ካለው አደገኛ ውሻ ከሚባለው አጥር፣ በቤታችን ከቀጠርነው አደገኛ ጥበቃ ክፍል ከምንለው ይልቅ የንስሐ አጥር ከባድ ነው። በንስሐ ተመልሳ ፍጹም ሆና ስለነበረ ማርያም ብሎ ስሟን ቢጠራትም ዝም አለችው። ማን? እግዚአብሔር መንፈስ ቅዱስ ስለመለሳት፣ ማን? እግዚአብሔር ይቅር ስላላት። ገና መስታወቷ ላይ በሳተችበት መስታወት ተመለሽ ብሎ ሲነግራት ይቅር ብሏታልና እግዚአብሔር ስለሆነ። ከዚህ በኋላ የሚገርመው ነገር ማርያም አላት፣ ዝም አለችው። ወዴት ትሄጃለሽ አላት፣ ዝም አለችው። አንቺ ባትነግሪኝ እኔ እነግርሻለሁ፣ የት እንደምትሄጂም አውቃለሁኝ አላት። አሁን እንግዳ መጥቶብሽ ሽቶ ልትቀቢው ወደ ሱቅ ልትገዢ እየሄድሽ ነው አላት። አሁን አለችው። ይህ አይደለም አለ። ይህ አይደለም፣ ይህም ሊሆንም አይችልም አለ። ቀጠለ። ፍቅሩ ያላለቀለት አሁን ጾታ ለየ። ቅድም እንግዳ መጥቶብሻል ነው ያለው ባንደኛው። አሁን ግን ወደ ጾታ መጣና ፍቅሩ ያላለቀለት ወንድ ከሩቅ መጥቶብሻል፣ ለዚያ የምትቀቢው ሽቶ ሱቅ ላይ ልትገዢ ነው አላት። አዎን አለችው። አዎን ይህም አይደለም፣ ይህም አይደለም፣ ይልቁንም በጥቂት ገንዘብ ብዙ ገንዘብ የሚለውጥ ነጋዴ መጧልና ወደ ቤትሽ እሱን የምትቀቢው ሽቶ ሱቅ ልትገዢ ነው አለ። አዎን አለችው። አለቀ። ከዚህ በኋላ 3 ጊዜ ጠየኩሽ፣ አዎን 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 አልሽ፣ የትኛው ነው እውነቱ አለና ጠየቃት። እስካሁን እየተጓዘች ነበረ የምትመልስለት። አሁን ግን መለስ አለችና 3ቱንም አመጣቻቸው። እነሆ የመጀመሪያ ጥያቄህ እንግዳ መጥቶብሻል አልከኝ። አዎ መጥቶብኛል። ከዚህ ዓለም ልዩ የሆነ እንግዳ፣ የዓለም እንግዳ 33 ዓመት ከ4 ወር ከ10 ቀን የዚህ ዓለም እንግዳ፣ ይልቁንም በማኅፀነ ድንግል ማርያም የ9 ወር ከ5 ቀን እንግዳ መጥቶብኛል። መጥቶብኛል ለሱ የምቀባው ሽቶ ፍለጋ። ሁለተኛ ፍቅሩ ያላለቀ እንግዳ ከሩቅ መጥቶብሻል አልከ። እውነት ነው መጥቶብኛል። ፍቅር ሰሃቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት። ፍቅር የሰው ልጅ እስከ ሞት አደረሰው። ለእኔ ሲል ሊሞት የመጣ ዓለምን ሊያድን ፍቅር ሰሃቦ ለወልድ ኃያል መንበሩ፣ ከመንበሩ ፍቅር ስቦ ያመጣው እንግዳ መጥቶብኛል አለችው። የመጨረሻው እነሆ በጥቂት ገንዘብ ብዙ ገንዘብ የሚለውጥ ነጋዴ መጥቶብሻል አልከኝ አለችው። አዎ አላት። በጥቂት ትሩፋት ብዙ ክብር ብዙ በረከት የሚሰጥ ኢየሱስ ክርስቶስ ወደ ቤቴ መጥቷል፣ የዓለም መድኃኒት ዓለምን የሚያድን ብላ
ስትጨርስ ከአጠገቧ እንደ ትቢያ ብን ብሎ እንደ ጉም ተኖ ጠፋለት። መድኃኔዓለም በእውነት የሕዝባችን ጠላት የሆነውን ዲያብሎስን፣ የሀገራችን ጠላት የሆነውን ዲያብሎስን፣ የቤተክርስቲያናችን ጠላት የሆነውን ዲያብሎስን እንደ ትቢያ በኖ እንደ ጭስ ተኖ ከኢትዮጵያ እንዲወጣ እግዚአብሔር ያደርግልን። በመስቀሉ ላይ የተቀጠቀጠውን ዲያብሎስን መድኃኔዓለም ከኢትዮጵያ ላይ ቀጥቅጦ ያስወጣል። ይህን ስትለው ከፊቷ ጠፋላት። ሄደችና ሽቶውን ገዛች። ሽቶው እንግዲህ መተርጉማን አባቶች ከሁለት ቦታ እንደተገኘ ይናገራሉ። አንደኛው ድንግል ማርያም ልጇን በግብፅ ለግብፅ ኢትዮጵያ ለኢትዮጵያ ይዛ ስትንከራተት በግብፅ የወዛውን ወዙን አንድ ቦታ ላይ ቢደፋ እነሆ በለሶን የተባለ ቅጠል በግብፅ የበቀለ የዚያ ጭማቂ ብለው ይናገራሉ። በሁለተኛ ደረጃ ጥጦስና ዳክርስ የሚባሉ ወንበዴዎች በበረሃ አግኝተዋት ጥጦስ የተባለው ሕፃኑን ተሸክሞ ተራራ ወጥቶ ነበርና ሕፃኑን ሲሸከም ሰውነቱ ወዛና ያንን ቲሸርቱን ቢጨምቀው አንድ ብልቃጥ ሽቶ ወጥቶለታል። ያንን አቆይቶ መጨረሻ ላይ ግን ሃድኖክ ለተባለ ነጋዴ ሽጦለት ነበርና ከሃድኖክ ላይ ገዝታ በ300 ብር ወደ ኢየሱስ ክርስቶስ ሄደች። ስትሄድ ኢየሱስ ክርስቶስን አንድ ፈሪሳዊ ሰው ምሳ በቤቱ እንዲገባለት ለምኖት በዚያ ቤት ገብቶ ነበረ። የማቴዎስ ወንጌል ምዕራፍ 9 ማቴዎስ ኢየሱስ ክርስቶስን በቤቱ አስተናግዷል። ኃጢአተኛ የተባለው በቤቱ ማዕድ ተቀምጦለታል። በሉቃስ ወንጌል ምዕራፍ 19 ዘኪዮስ የተባለውም እንደዚሁ በቤቱ ክርስቶስን አስተናግዷል። ስለዚህ ይህ ሰው ለመነው ምን እንዲል በቤቱ እንዲገባለት ማለት ነው። በቤቱ ገብቶ ተቀመጠ። ባጭሩ ሲቀመጥ የምሕረት አባት፣ የቸርነት አባት፣ የይቅርታ አባት፣ እንባ የሚያብስ መከራን የሚያስወግድ ችግርን የሚፈታ አምላክ በዚያ እንዳለ ሰማች። በእውነት ዛሬ ብዙኃን ለቤሉ መኑ ያርየነ ሰናይቶ፣ መልካሙን በጎውን ማን ያሳየናል የሚሉ ብዙ አሉና እግዚአብሔር አምላክ እውነተኛው መድኃኒት፣ እውነተኛውን ሃይማኖት፣ እውነተኛውን ሀገር እግዚአብሔር ይግለጥላቸው። የመኖርን ምስጢር እውነቱን ይግለጥላቸው። አብሮ መኖር አብሮ ማማር እንዴት እንደሆነ ምስጢሩ ለተደበቀባቸው በእውነት ዛሬ ሀገራችን ኢትዮጵያ ከውጭ የመጣ ወንዝ የተሻገረ ደንበር የደፈረ የለም። እርስ በርሳችን እየተበላላን ነውና ይሄ የጠፋው በጎ ነገር እውነተኛው ነገር ስለጠፋብን ነውና የጠፋውን ነገር እግዚአብሔር ሁላችንን እንዲያሳየ መልካም ፈቃዱ ይሆንልን። አንዲት ሴት በዚያ በፈሪሳውያን መንደር ካሉት ኃጢአተኞች መካከል አንዲት ሴት መጣች ብሎ ነው ወንጌሉ የሚናገረው። ያቺ ሴት ሽቶ በ300 ብር ይዛ መጣች ይላል። ሽቶውም በ300 ብር ይዛ መጣችና እነሆ ምን ይላል? በር ላይ ቆመች። በር ላይ ቆመች። በር ላይ ስትቆም ፈራች፣ ሴት ናትና አንኳኳች። ስምዖን ወጣና አያት። ሲያያት ያቺ ኃጢአተኛ ናት። በኋላ በሩን ሳይከፍት ተመለስና ገባ። ክፈትላት አለው። ኃጢአተኛ ናት አለው። እመሰ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም። ኃጢአትን ብቆጣጠር ኑሮ በአንተ ቤት ባልገባሁ ነበረ። ስለዚህ ክፈትላት አለው። ተከፈተ፣ ገባች። እንደ ገባች ያደረገችው የሚገርም ነገር ነው። ከእግሩ አጠገብ ቆመች። አቤት! ከእግሩ አጠገብ ቆመች። እንደገና ሰገደች፣ ተማጸነች። ለማን? ለአምላኳ። ከእግሩ አጠገብ ቆመች። ብሰግድ ይፈቅድልኛል ወይ ብላ ቆመችና ዝም ሲላት ሰገደች፣ ተማጸነች፣ አለቀሰች። እግሩ ላይ እንባዋ ወረደ። እግሩን በእንባዋ እንደገና ደግሞ ካላሰችው በኋላ ወመዝመዘቶ በስር ተርሳ በፀጉሯ መልሳ እንባዋን አነሳችው፣ ጠረገችው። በዚህን ጊዜ ስምዖን ነቢይ ቢሆንማ ኖሮ ይቺ ኃጢአተኛ አጠገቡ ስትቆም ስትሰግድለት፣ ስትማጸነው፣ ስታለቅስ፣ እግሩ ላይ ኃጢአተኛ እንባዋን ስታፈስበት፣ እንደገና ደግሞ ኃጢአት በሰራችበት ፀጉሯ እግሩ ስታብሰው ዝም አይላትም ነበር አለና አማው። ትልቅ ኃጢአት አማው። ሲያማው እግዚአብሔር ስምዖን አለው። አቤት አለ። አዳኛለሁ አለ። ትናንትና የትምህርት ቀን ነው ብለን መልሱን
አልመልስላችሁም የዮሐንስ ጥምቀት ከሰማይ ወይም ከመሬት መሆኗን ካልመለሳችሁ እኔም አልመልስላችሁም ካለ በኋላ ለአንድ አባት 2 ልጆች አሉት ብሎ አስተምሮ መልሱን መልሶላቸው ነበር። በጎነት ደግነት ምን ላይ እንደነበረ አሳይቷቸው ነበር። ዛሬ ደግሞ ስምዖንን ሊያስተምረው ነው። አያችሁ፣ ሊያስተምረው ነው። ምን አለው? ለአንድ ባለጸጋ 2 ተበዳሪዎች አሉት። ለአንዱ 500 ለአንዱ 50 አበደራቸው። ለአንዱ 50 አበደራቸው። ሁለቱም መክፈል አልቻሉ። በአጭሩ ባለ 500ውንም ባለ 50ውንም መክፈል ስላልቻሉ እንዳይሳቀቁ ሁልጊዜ እንዳይጨነቁ በመከራ ውስጥ እንዳይኖሩ አልቻላችሁምና መክፈል ትችላችኋለሁ አላቸው። አብዝቶ የወደደው የትኛውን ነው? እስኪ ፍረድ አለው። 500 ብር ተበድሮ አልከፍል ያለውን ነው አለው። እውነት ነው። ይቺ ሴትም በጣም ኃጢአተኛ ነበረች፣ ነገር ግን ይቅር ብያታለሁ። በምን አለና እንግዲህ ፍርዱን ካስፈረደው በኋላ እንዲህ አለ። ስምዖን አለው፣ አቤት። ወደ ቤት እንድመጣ ለምነኛል። እውነት ነው። መጥቼ ገብቻለሁ። እውነት ነው። ውሃ አቅርበህ እግሬን አላጠብከኝም እስካሁን ድረስ። እሷ ግን በእንባዋ አጠበችኝ። በእንባዋ አጠበችኝ። ትምህርተ ንስሐ በእንባዋ አጠበችኝ። እንደገና ደግሞ የኔ እንባ ለአንተ ለቅዱሱ እግዚአብሔር ለንጹሐ ባህሪው አይመጥንህም፣ በአንተ ላይ ማረፍ የለበትም ብላ በራሷ ፀጉር እነሆ አነሳቸው። ትምህርተ ትሕትና ትሕትናዋ ተመልከት። አንተ ቤትህን ከፍተሃል፣ አስገብተኸኛል፣ የእግር ውሃ አላቀረብክ። እሷ ግን ገብታ በእንባዋ እግሬን አጠበች። ቀጠለችና ደግሞ በራሷ ፀጉር መዘመዘችው፣ አነሳችው፣ አደረቀችው። ትምህርተ ትሕትና ነው። ሁለተኛው አንተ እስካሁን እጅ አልነሳኸኝ፣ በሩን ከፍተህልኛል፣ ገብቻለሁ፣ ተቀምጫለሁ፣ ለምነኸኛል፣ መጥቻለሁ። አንተ ግን እጅ አልነሳኸኝም ካለ በኋላ እሷ ግን መሳም አላቋረጠችም እስካሁን ድረስ። አላቋረጠችም። ትምህርተ ፍቅር ነው። ወዳኛለች። አንተ ጋብዘኸኛል፣ ነገር ግን አንተ እጅ አልነሳኸኝም። እሷም ወዳኛለች፣ ነገር ግን መሳም አላቋረጠች። እግሬን ሳመች። ሶስተኛው አንተ ከቤትህ አስገባኝ፣ እንድገባ ጋበዝከኝ፣ ገባሁኝ እንጂ እስካሁን አንተ ዘይት አልቀባህም። እሷ ግን ሽቱ ቀባችን። ትምህርት አክብሮ ነው፣ አከበረችን። ስለዚህ ብዙ ወዳኛለችና ወድጃታለሁ፣ ኃጢአቷን ይቅር ብያታለሁ። እውነት እልሻለሁ ኃጢአትሽ ተትቶልሻል አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬ እንግዲህ እነሆ ምን ይባላል ማለት ነው? የምክር ቀን፣ ጾመ ድህነት፣ የንስሐ ቀን፣ የመዓዛ ቀን። ይቅር ብያታለሁ። ይቺ ሴት ይቅር የተባለችው መጠቅለያው ምንድን ነው ብለን ከወሰዱ የያዘችውን ሽቶ ብድግ አድርጋ ብርጭቆውን ሰብራ በላዩ ላይ ያፈሰሰችው መዓዛ ያለው ሽቶ እሱ ዘይት ቢቀባው ከዘይቱ ይልቅ ሽቶውን እንደሚበልጥ ነው። ያ ዘይት ደግሞ ያ ሽቶ ደግሞ ከየት እንደመጣ ደግሞ አየ ነው። ስለዚህ የመዓዛ ቀን የቀባችው ሽቶ መዓዛው ቤቱን አወደው። ይልቁንም ከዚህ እሷ ከመጣችው ሽቶ ይልቅ ወደ እሷ የተረጨው የምሕረት ሽቶ፣ የይቅርታ ሽቶ፣ ይቅር ብዬሻለሁ፣ ምሬያታለሁ፣ ወድጃት፣ እሷ ከወደደችው ይልቅ እሱ ወድጃት አብዝታ ስለወደደች ወድጃታለሁ ያለው ይህ ሽቶ፣ የመዓዛ ሽቶ፣ ይሄ የመዓዛ ቀን አስውሏል ማለት ነው። ስለዚህ ምዕመናን በምናውቀውም ባናውቀውም በማናውቀውም ኃጢአት ውስጥ እንኖራለንና ስለዚህ እባካችሁ እግዚአብሔር ይቅር ባይ ነው። እግዚአብሔር ይቀበላል ይቅርታን። እግዚአብሔር በምሕረት ይጎበኛል። እግዚአብሔር የንስሐ ጊዜ ይሰጣልና እኔም እናንተም የንስሐ ጊዜ እንዲሆንልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን።
ዛሬ ዕለተ ረቡዕ ነው። በደብረ ይባቤ ቅዱስ ያሬድ አውደ ምሕረት ረቡዕ ሳምንታዊ ልዩ ጉባኤ አለን። የአብይ ጾም የመጨረሻው ረቡዕ ልዩ ጉባኤ ማታ ከ11 ሰዓት ጀምሮ በተጋበዙ መምህርና በተጋበዙ ዘማሪያን በሚመጡ ምዕመናን ትልቅ ጉባኤ እናካሄዳለን። ማታ ላይ ደግሞ በዛኛው ጉባኤ እንገናኛለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሐሙስን ጸሎተ ሐሙስ፣ ዓርብን ስቅለት፣ ቅዳሜትን ቅዳም ስዑር፣ እሁድን ትንሣኤ ብለን መደዳውን እናስተላልፋለን። እናንተም ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንበለ ደዌ ሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም። መልካም ሱባኤ፣ መልካም ሰሙነ ሕማማት፣ መልካም ስግደት፣ መልካም የጸሎት ጊዜ ያድርግልን። የሰላም ውሎ ይሆንልን።